ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት በዋነኝነት የምንመለከተው እንግዲህ ሳቡዝ ላይ በቀጣይ ሲዝን የትኛው ቦታ ላይ ይጫወታል የሚለውን ይሆናል። ከዛ በተጨማሪም ግን 5 ተጫዋቾች በቀጣይ ሲዝን በውሰት ውል ከሊቨርፑል ሊለቁ ይችላሉ እየተባለ ይገኛል። እነዚህም በጥቂቱ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። እናንተ ሳቡዝ ላይ የትኛው ቦታ ላይ ይጫወታል ብላችሁ ታስባላችሁ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ ከዚህ ቀደም ስሙ ከሊቨርፑል ጋር እየተያዘ የነበረ ስለ አንድ ተጫዋች ይሆናል። ይህም ተጫዋች እንግዲህ የብራይተን ተጫዋች የሆነው ጆ ፔድሮ ነው። ከዚህ በፊት እንግዲህ ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው አንዳንድ መረጃዎች ሲወጡ ነበረ። አሁን ላይ ግን ፋብሪዚዮ ሮማኖ እንደተናገረው ከሆነ እንግዲህ ወደ ቼልሲ ሊያመራ ነው እየተባለ ይገኛል። ይህንን ተጫዋች ለማስፈረም እንግዲህ ኒውካስልም ጥያቄ አቅርቦ ነበር። ነገር ግን ብራይተኖቹም ተጫዋቹም ውድቅ አድርገውታል። አሁን ግን ቼልሲዎች ከብራይተን ለማስፈረም ከስምምነት ደርሷል። ስለዚህም እንግዲህ ቼልሲ በዚህ ሰዓት 3 አጥቂዎች ይዟል ማለት ነው። ዴላፕ አለ፣ ኒኮላስ ጃክሰን አለ፣ እንደዚሁም ደግሞ ጆ ፔድሮ ሶስተኛው አጥቂ ሆኖ የሚገባ ይሆናል። እንግዲህ ለቀጣይ ዓመት በጣም ጠንካራ ሆኖ ለመምጣት ያሰቡ ነው የሚሆኑት። ምናልባትም እንግዲህ ለሊቨርፑልም ተፎካካሪ ሊሆኑ የሚችሉበትም ቻንስ አለ። ሌላኛው የምንመለከተው ጉዳይ ደግሞ ሊቨርፑል በዚህ ሰዓት እንደሚታወቀው እንግዲህ በአካዳሚው የተለያዩ ምርጥ ተጫዋቾች አሉት። እንደውም ባለፈው በ2024/25 ሲዝንም እንግዲህ ከዋናው ቲም ጋርም እየሰለጠኑ የነበሩ እንደዚሁም አንዳንድ ጨዋታዎች ላይ መሳተፍ የቻሉ ተጫዋቾች አሉና እነዚህ ተጫዋቾች መካከል እንግዲህ 5ቱ ተጫዋቾች ምናልባትም በዚህ የክረምቱ የዝውውር መስኮት በውሰት ውል ለሌላ ክለብ ሊሰጡ ይችላሉ እየተባሉ ይገኛሉ። እነዚህም ተጫዋቾች እንግዲህ አንደኛው ትሬንት ኮን ዶርቲ ነው። የ18 ዓመት ወጣት ተጫዋች ነው። በዚህ ሰዓትም እንግዲህ ለሊቨርፑል ለአካዳሚው በክንፍ የሚጫወት ተጫዋች ነው። በዋናው ቲምም እንግዲህ ሊቨርፑል ከፕላይማውዝ ጋር ባደረገው የኤፍኤ ካፕ ጨዋታ ላይ እንግዲህ መሳተፍም የቻለ ተጫዋች ነው። አሁን ላይ እንግዲህ ተጨማሪ ልምድ ስለሚያስፈልገው ምናልባትም በዚህ የክረምቱ ዝውውር መስኮት በውሰት ውል ሊቨርፑል ሊለቅ የሚችልበት ቻንስ በጣም የሰፋ ነው። ሌላኛው ደግሞ ኬረን ዮሱፍ ሞሪሰን ነው። ይህም የ18 ዓመት ወጣት ተጫዋች ነው። የግራ እግር ተጫዋች ሲሆን በአታኪንግ ሚድፊልደር እና በዊንገርነት መጫወት የሚችል ተጫዋች ነው። ይህም እንግዲህ በውሰት ይወጣል ተብሎ የሚጠበቅ ነው። ሌላኛው ደግሞ ጄምስ ማኮኔል ነው። ይህ የ20 ዓመት ወጣት ተጫዋች ነው። ባለፈው በ2024/25 የውድድር ዘመንም እንግዲህ በሻምፒየንስ ሊግ፣ በኤፍኤ ካፕ እንደዚሁም ደግሞ በኢኤፍኤል ካፕም እንግዲህ ለሊቨርፑል መጫወት የቻለ ተጫዋች ነው። በዋነኝነት እንግዲህ ይህ ተጫዋች ሴንትራል ሚድፊልደር ላይ ባህል ላይ መጫወት የሚችል ተጫዋች ነው። ነገር ግን ደግሞ በተጨማሪም በቀኝ ክንፍ ተከላካይ መስመር ላይ መጫወት የሚችል ተጫዋች ነው። ባለፈው በጃንዋሪ የዝውውር መስኮትም እንግዲህ ከተለያዩ ክለቦች ይህንን ተጫዋች በውሰት ለማስፈረም ጥያቄ ቀርቦላቸው ነበረ። ነገር ግን ደግሞ አሰልጣኝ አርነ ስሎት ባዩት ነገር በመደሰታቸው ምክንያት እንግዲህ ጥያቄዎችን እንዳለ ውድቅ አድርገዋል እና አሁን ላይ ግን ምናልባትም ሊለቅ የሚችልበት ቻንስ አለ እየተባለ ይገኛል። ሌላኛው ተጫዋች ደግሞ ትሬናዮኒ ነው። ትሬናዮኒ እንግዲህ እንደሚታወቀው በ2023 ነበረ ከሌስተር ሲቲ ወደ ሊቨርፑል በ16 ዓመቱ መዘዋወር የቻለው። ከዛ በኋላም እንግዲህ በየርገን ክሎፕም እንደዚሁም ደግሞ በአሰልጣኝ አርነ ስሎትም እድሎች እየተሰጡት የተለያዩ ጨዋታዎችን ማድረግ የቻለ ተጫዋች ነው። እንደዚሁም ደግሞ በሊቨርፑል ታሪክ በእድሜ ትንሹ በአውሮፓ ውድድሮች ላይ መጫወት የቻለ ተጫዋች ነው። ድንቅ የሚባልም ተጫዋች ነው። ባለፈው የውድድር ዘመንም እንግዲህ በኤፍኤ ካፕም ሲጫወት ተመልክተናል። በኤፍኤል ካፕም ሲጫወት ተመልክተናል። እንደዚሁም በሻምፒየንስ ሊግም ላይ ትንሽ ደቂቃዎችንም ቢሆን ሲጫወት የተመለከትነው ተጫዋች ነው። እንደዚሁም ይህም ተጫዋች እንግዲህ በጃንዋሪ ዝውውር መስኮት በውሰቱን ለማስፈረም የተለያዩ ጥያቄዎች ለሊቨርፑል ቀርበው ነበር። ነገር ግን ሊቨርፑሎች እንግዲህ ያንን ጥያቄ ውድቅ አድርገውታል። ከዚህ በፊትም እንግዲህ አሰልጣኝ አርነ ስሎት ሲናገሩት እንደነበረ ለዚህ ተጫዋች እንግዲህ ከፍተኛ አድናቆት እንዳላቸው ተናግሯል። በጣም ድንቅ የሚባል ተጫዋች ነው። ለወደፊቱ በጣም ብዙ ተስፋ የተጣለበት ተጫዋች ነውና ምናልባትም አሁን ላይ እንግዲህ ልምድ እንዲያገኝ በሚል በውሰቱን ሊሰጥ የሚችልበት ቻንስ አለ እየተባለ ይገኛል። ሌላኛው ተጫዋች ደግሞ ሪዮ ኒጎማ ነው። ሪዮ ኒጎማ እንግዲህ እንደሚታወቀው ባለፈው የክረምት የዝውውር መስኮት ነበረ ሊቨርፑል ከቼልሲ ማስፈረም የቻለው። ይህ 16 ዓመት ወጣት ተጫዋች እንግዲህ ከፈረመ በኋላ በሊቨርፑል ባገኛቸው አጋጣሚዎች ሁላ ድንቅ የሚባለ እንቅስቃሴ ማድረግ የቻለ ተጫዋች ነው። በኤፍኤ ካፕም እንግዲህ ለሊቨርፑል ተሰልፎ መጫወት የቻለ ተጫዋች ነው። ይህም ተጫዋች እንግዲህ ምናልባትም በዚህ የክረምት የዝውውር መስኮት በውሰቱ ሊወጣ የሚችልበት ቻንስ አለ እየተባለ ይገኛል። እንደ ሊቨርፑል ኤኮ ዘገባ ከሆነ ግን ይህ ተጫዋች በውሰት ውል ከመውጣቱ በፊት በቅድመ ውድድር ዝግጅት ከሊቨርፑል ከዋናው ቲም ጋር ግን እድል ይሰጠዋል ነው እየተባለ የሚገኘው። ከዛ በኋላ ነው ውሳኔዎች ሊወሰኑ የሚችሉት። እድል ከተሰጣቸው በኋላ በሚያሳዩት እንቅስቃሴ በውሰት ውል ሊሰጡ ወይስ በሊቨርፑል ይቆዩ የሚለው ነገር እንግዲህ ይወሰናል ተብሏል። ይህ ነገር እንግዲህ ለአምስቱም ተጫዋቾች አፕላይ የሚያደርግ ነገር ነው። ሁሉም ተጫዋቾች እኩል እድል ይሰጣቸዋል። በዛ
እድል እንግዲህ በጣም በጥሩ ሁኔታ የተጠቀመ ተጫዋች ምናልባትም በዚሁ በሊቨርፑል ሊቆይ ይችላል። እንደዚሁም ደግሞ ተጨማሪ የመጫወቻ ደቂቃ የሚያስፈልጋቸው ተጫዋቾች ደግሞ በውሰት ውል ለሻምፒዮንሺፕ ወይም ደግሞ ለሊግ ቱ ቡድኖች ሊሰጡ የሚችሉበት ቻንስ አለ እየተባለ ይገኛል። ሌላኛው የምንመለከተው ጉዳይ ደግሞ ሳቡዝ ላይን የተመለከተውን ይሆናል። እንደሚታወቀው እንግዲህ ሳቡዝ ላይ ለሊቨርፑል ከፈረመ ጀምሮ በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። በእርግጥ የሚታማባቸው አንዳንድ ኳሊቲዎች አሉ። በተለይ ደግሞ ጎል ማስቆጠርና አሲስት ማድረግ ላይ በጣም ይታማል። በዛው ልክ ደግሞ በጣም በኢነርጂው ደግሞ በጣም የሚደነቅ ተጫዋች ነው። ሙሉ 90 ደቂቃ ተሯሩጦ መጫወት የሚችል ተጫዋች ነው። የተለያዩ ቦታዎችን ከቨር ሲያደርግም ተመልክተናል። ባለፈው ሲዝን በ2024/25 የውድድር ዘመንም እንግዲህ ሊቨርፑል ዋንጫውን በሚያነሳበት ሰዓት እንግዲህ ከፍተኛ አስተዋጽኦ ማድረግ የቻለ ተጫዋች ነው። አሁን ላይ እንግዲህ ሊቨርፑሎች ፍሎሪን ቪርትስን ማስፈረማቸው አይዘነጋም። ሁለቱም ተጫዋቾች ደግሞ ሳውዝ ላይም ፍሎሪን ቪርትስም ደግሞ 10 ቁጥር ቦታ ላይ መጫወት የሚፈልጉ ተጫዋቾች ናቸው። ሳውዝ ላይ ወደ ሊቨርፑል ከመጣ ጀምሮ እንግዲህ 10 ቁጥር ቦታ ላይ ሲጫወት የነበረ ተጫዋች ነው። ፍሎሪን ቪርትስ ደግሞ በባየር ሊቨርኩሰንም በጀርመን ብሔራዊ ቡድንም 10 ቁጥር ቦታ ላይ ሲጫወት የነበረ ተጫዋች ነው። በእርግጥ ሁለቱም በነበሩበት ቲም እንግዲህ አንዳንድ ጊዜ ወደ ክንፍም እየወጡ ሲጫወቱ ተመልክተናልና አሁን ላይ እንግዲህ በቀጣይ ሲዝን ሳቡዝ ላይ የትኛው ቦታ ላይ ይጫወታል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሚሆነው። የሳቡዝ ላይ ኤጀንት M4 ስፖርት እንግዲህ በሰጠው አስተያየት ምንድን ነው ያለው? በልጁ በጣም ከፍተኛ እምነት አለኝ። በቀጣይ ሲዝንም እንግዲህ ራሱን ለውጦ በተሰጠው ቦታ ላይ እንግዲህ ማሸብረቅ የሚችል ተጫዋች ነው ብሎናል። በተጨማሪም እንግዲህ ምንድን ነው ያለው? ሳቡዝ ላይም ፍሎሪን ቪርትስም እንግዲህ በአንድ ቲም ላይ አብረው መጀመር ይችላሉ እያለን ይገኛል። ይህንን አስተያየት ስንመለከተው እንግዲህ የተለያዩ ሀሳቦችን እንድናሰብ ያደርገናል። ምክንያቱም እንግዲህ ከዚህ በፊት ሊቨርፑል 4-2-3-1 ወይም ደግሞ 4-2-1-3 አይነት አሰላለፍ ነው ሲጫወት የተመለከት ነው በአሰልጣኝ አርነ ስሎት ስር። ስለዚህ 10 ቁጥር ቦታ ላይ ሳቡዝ ላይን ስንመለከተው ነበር። አሁን የፍሎሪን ቪርትስ መምጣት ደግሞ ያንን ቦታ ከቨር የሚያደርገው ፍሎሪን ቪርትስ ነው። በተለይ ደግሞ ሊቨርፑሎች 9 ቁጥርና እንደዚሁም ደግሞ የክንፍ አጥቂዎች እስካልወጡ ድረስ ወይም እስካልተጎዱበት ድረስ ማለት ነውና ሳቡዝ ላይ የትኛው ቦታ ላይ ይጫወታል የሚለው ነገር እንግዲህ ስናነሳ ባለፈው ሲዝን በ2024/25 የውድድር ዘመን መጨረሻዎቹ ጨዋታዎች ላይ እንግዲህ ሳቡዝ ላይ የተጫወተበትን ቦታ መመልከት ያስፈልገናል። በዛ በመጨረሻዎቹ ጨዋታዎች ላይ 1-2 ጨዋታዎች ላይ እንግዲህ ሳቡዝ ላይን አሰልጣኝ አርነ ስሎት የተጠቀሙት 8 ቁጥር ቦታ ላይ ነው። በተለይ ደግሞ ሊቨርፑል ዋንጫውን ማሸነፉን ካረጋገጠ በኋላ ከቶተናም ጨዋታ በኋላ እንግዲህ አሌክሲስ ማካሊስተር በጉዳት ምክንያት ምንም አይነት ጨዋታ ማድረግ አልቻለም። እረፍትም ተሰጥቶትም በጉዳትም ምክንያት ማለት ነውና ከዛ በኋላ እንግዲህ ከግራቨንበርች ጋር ሲጣመር ተመልክተናል። 1-2 ጨዋታዎች ላይ 8 ቁጥር ቦታ ላይ ሲጫወት የተመለከትነው ተጫዋች ነውና ምናልባትም እንግዲህ ያንን ያደረጉበት ምክንያት ለቀጣይ ሲዝን በማሰብ ሊሆን ይችላል የሚል ሀሳብ ይመጣልናል። ምክንያቱም እንግዲህ ሳቡዝ ላይ በሚገባበት ሰዓት ቀደም እንዳልኳቸው እንግዲህ ኤነርጂው በጣም ትልቅ ድጋፍ ለሊቨርፑል ይሰጣል። ነገር ግን ደግሞ ሊቨርፑሎች ወይም አሰልጣኝ አርነ ስሎት ከ10 ቁጥር ተጫዋች ማግኘት ያለባቸውን ነገር ግን እያገኙ አይደለም። ምክንያቱም እንግዲህ 10 ቁጥር ተጫዋች ሁልጊዜ የሚጠበቅበት ምንድነው? አንደኛ ቻንሶችን ክሬት ማድረግ ነው። ሁለተኛ ደግሞ ግብ ማስቆጠርና ሳቡዝ ላይ ደግሞ እዚህ ነገሮች ላይ እንግዲህ ትንሽ እጥረት ይታይበታል። በእርግጥ ካለፉት ሲዝኖች እንግዲህ የተሻለ ቁጥራዊ መረጃዎችን ማስመዝገብ ችሏል። በተለይ ከ2023/24 የውድድር ዘመን 2024/25 የውድድር ዘመን ላይ የተሻለ ግቦችን ማስቆጠር ችሏል። የተሻለ አሲስቶችን ማድረግ የቻለ ተጫዋች ነው። እንደዛም ቢሆን ግን አሁንም ሊቨርፑልም አሰልጣኝ አርነ ስሎትም የሚፈልጉትን ያህል እያደረገ አይደለም የሚገኘው። የተለያዩ ክለቦችን ብንመለከት እንግዲህ ከዚህ የተሻለ ቁጥራዊ መረጃዎች አሉት። ኮል ፓልመርን ያለፈውን ሲዝን ብንመለከተው ከሳቡዝ ላይ የተሻለ ቁጥራዊ መረጃን ማስመዝገብ ችሏል። እንደውም የወረደበትም የውድድር ዘመን የነበረው ከሆኑ ጨዋታዎች በኋላ እንግዲህ ጎልም እያስቆጠረ አይደለም፣ አሲስትም እያደረገ አይደለም የሚገኘው። እንደዛም ሆኖ ግን ከሳቡዝ ላይ የተሻለ ቁጥራዊ መረጃዎች አሉት። እነ ብሩኖ ፈርናንዴዝን ስንመለከት የተሻለ ቁጥራዊ መረጃዎች አሉትና ሳቡዝ ላይ እንደዚህ አይነት ቦታዎች ላይ መድረስ መቻል አለበት። ቢያንስ በአንድ የውድድር ዘመን በፕሪሚየር ሊጉ ብቻ ከ10 ጎልና አሲስት በላይ ማስመዝገብ መቻል አለበት። ቢያንስ 10 ጎሎችን ካስቆጠረ 5-6 አሲስቶችን ማስመዝገብ መቻል አለበት። ደብል ዲጂት ላይ መግባት መቻል ያለበት ተጫዋች ነው። ያንን ነገር ደግሞ እያገኘን አይደለም። ለዛም ነው እንግዲህ ሊቨርፑሎች በዚህ የክረምት የዝውውር መስኮት ላይ 10 ቁጥር ለማስፈረም እንግዲህ በጣም በፍጥነት መስራት የቻሉት ከዛም እንግዲህ ፍሎሪን ቪርትስን ማግኘት የቻሉት ማለት ነውና ቀጣይ ሲዝን እንግዲህ ፍሎሪን ቪርትስ ከፍተኛ ድጋፍ ያደርጋል ተብሎ ነው የሚጠበቀው አሲስትም በጎል ደረጃ ማለት ነውና ሳቡዝ ላይ የትኛው ጋር ይጫወታል የሚለውን ስንመለከት እንግዲህ ከሳቡዝ ላይ ቀደም እንዳልኳችሁ ኢነርጂ ነው የሚገኘው። ባለፈው ሲዝን 2024/25 ሲዝን ላይ እንግዲህ ሳቡዝ ላይ ሲኖርና ሳይኖር የሊቨርፑል ያላቸው ኢነርጂዎች በጣም የተለያዩ ናቸው። እሱ ሲኖር እንግዲህ በጣም ከፍ ብሎ በተቃራኒ ክልል ላይ በመሆን እንግዲህ ፕረስ ለማድረግ ከፍተኛ ድጋፍን ሲሰጥ ተመልክተናል። በተለይ ደግሞ ከማንቸስተር ሲቲ ከሪያል ማድሪድ ጋር ባደረግናቸው ጨዋታዎች እንግዲህ በጣም በብዙ ኢነርጂ ሲጫወት የነበረ ተጫዋች ነው። በጣም በከፍተኛው ፕረስ ሲያደርግ የተመለከትነው ተጫዋች ነውና
እሱ ሳይኖር አሁን ለምሳሌ እና ከርቲስ ጆንስ እና ኤሊየት በሚገቡበት ሰዓት እንግዲህ ያ ፕረስ ቀዝቀዝ ብሎ ነው የምንመለከተውና አሁንም ለቀጣይ ሲዝንም እንግዲህ አሰልጣኝ አርነ ስሎት ይህንን ፕረስ ማሽን ማጣት አይፈልጉም፣ የእሱን ኢነርጂ ማጣት አይፈልጉም። አንዳንድ ጊዜም እንግዲህ የትሬንት አሌክሳንደር አርኖልድን ቦታ ከቨርም ሲያደርግ ተመልክተናል። ምክንያቱም እንግዲህ ትሬንት አሌክሳንደር አርኖልድ አጫዋቱ ላይ ስንመለከተው እንግዲህ በጣም ወደፊት ይሄዳል፣ ወደ መሀልም ይገባልና የእሱ ቦታ ክፍት ነው የሚሆነው። በተጨማሪም ደግሞ መሐመድ ሳላህም እንግዲህ በመከላከሉ አያግዙም። ስለዚህ ብቸኛ ነው የሚሆነው። በእርግጥ በመከላከል ወደ ፋይናል ሰርድ የሚገቡ ከሆነ ተቃራኒ ቡድኖች ኮናቴ የእሱን ቦታ ከቨር ለማድረግ ወደ ታች ወደ ቀኝ መስመር ወጣ ሲል ተመልክተናል። እንደዛም ቢሆን ግን ሌሎች ተጫዋቾችም ያንን ቦታ ከቨር ማድረግ አለባቸው እና ብዙ ጊዜ ከቨር ሲያደርግ የተመለከት ነው እንግዲህ ሳቦዝ ላይ ነው ወደ ቀኝ እያደላ እንግዲህ መሐመድ ሳላህም ወደ ኋላ ተመልሶ እንዳይከላከል እሱ የትሬንት አሌክሳንደር አርኖልድን እንግዲህ ከቨር ሲያደርግ ተመልክተናል እና በጣም ብዙ ሲሯሯጥ የተመለከትነው ተጫዋች ነውና አሁንም ያንን ነገር ላለማጣት በቀጣይ ሲዝን የትኛው ቦታ ላይ ሊጫወት ይችላል ስንል እንግዲህ ስንመለከት ባለፈውም ሲዝን መጨረሻ ላይ 8 ቁጥር ቦታ ላይ ሲጫወት ተመልክተናልና ምናልባትም እንግዲህ በቀጣይ ሲዝን ማካሊስተርና ሳቡዝ ላይ ያንን ቦታ እየተፈራረቁ ሊጫወቱ የሚችልበት ቻንስ አለ ብዬ ነው የማስበው። እንደሚታወቀው ግራቨንበርች ባለፈው ሲዝን ድንቅ የሚባልን ጊዜን ማሳለፍ ይችላል። ለሊቨርፑልም እንግዲህ በጣም ትልቅ አስተዋጽኦ ማድረግ የቻለ ተጫዋች ነው። በሲዝኑ ላይ ሊቨርፑል ዋንጫውን እንዲያሳካ ካደረጉ ተጫዋቾች መካከል እንግዲህ አንደኛው ግራቨንበርች ነው። በቀጣይም እንግዲህ ያንኑ ሚና ይዞ ይቀጥላል ተብሎ ነው የሚጠበቀው። ነገር ግን አንዳንድ ጨዋታዎች ላይ ምናልባት እንግዲህ እዛ ደብል ፒቮት ላይ ማካሊስተርንና ሳቡዝ ላይ ልንመለከት የምንችልባቸው ቻንሶች በጣም የሰፉ ናቸው። እንደሚታወቀው እንግዲህ በየርገን ክሎፕ ስር 6 ቁጥር ቦታ ላይ ሲጫወት የነበረው ማካሊስተር ነውና እዛ ቦታ ላይ መጫወት የሚችል ተጫዋች ነው። በተጨማሪም ደግሞ አሰልጣኝ አርነ ስሎት ለሚፈልጉት አጫወትም ራሱ የሚመች ተጫዋች ነው። በተለይ ደግሞ ከኋላ መስርቶ ለመውጣት ከተከላካዮቹ መሀል እየገባ ኳሶችን እየተቀበለ ወደፊት መሄድ የሚችል ተጫዋች ነው። ግራቨንበርች በጣም ጥንካሬው ምንድነው? አንደኛው ኳስን ማስጣል ነው። ሁለተኛ ደግሞ ድሪብል እያደረጉ የሚሄድ ነው። ማካሊስተር ደግሞ በጣም ከፍተኛ ጥቅም የሚሰጠን ደግሞ ምንድነው? ስሩ ቦሎችን መስጠት ይችላል። እንደዚሁም ደግሞ ፓሶቹ በጣም ድንቅ የሚባሉ ናቸውና ያንን ነገር ለመተግበር መሆን የሚችል ነው። ስለዚህ ምናልባትም እንግዲህ በቀጣይ ሲዝን ላይ እዛ ደብል ፒቮት ላይ እንግዲህ ሳቡዝ ላይ ልንመለከተው እንችላለን። ማካሊስተርም እንደ 6 ቁጥር ልንመለከተው እንችላለን። ስለዚህም እንግዲህ ሳቡዝ ላይ ከግራቨንበርች ጋር ሳቡዝ ላይ ከማካሊስተር ጋር ሲጣመሩ የምንመለከትባቸው ጨዋታዎች ሊኖሩ ይችላሉ ብዬ አስባሉ። ያም የሚሆነው ግን ፍሎሪን ቪርትስን ወደ ክንፍ የማናወጣው ከሆነ ብቻ ነው። በእርግጥ ሳቡዝ ላይ እንግዲህ በአርቢ ሌፕዚግ እያለ በክንፍም ሲጫወት ተመልክተነዋል። የቀኝ ክንፍ የግራ ክንፍ ላይም ሲጫወት የተመለከትነው ተጫዋች ነውና ምናልባትም በቀጣይ ሲዝን እንግዲህ ተጫዋቾች የሚጎዱ ከሆነ ወይም ደግሞ አንዳንድ ጨዋታዎች ላይ እንግዲህ በክንፍም ወጥቶ ልንመለከት የምንችልበት ቻንስ ሊኖር ይችላል። ስለዚህም እንግዲህ በዋነኝነት 8 ቁጥር ቦታ ላይ ይጫወታል ተብሎ ይጠበቃል። ከዛ በተጨማሪም ግን በክንፍ ወጥቶ ሊጫወት የሚችልበት ቻንስ ሊኖር ይችላል። እንዲሁም የሆነ ሚዲያ እያዳመጥኩ ነበርና እዛ ላይ ምንድነው ያነሱት? ምናልባት ዲያዝ በዚህ የክረምት የዝውውር መስኮት ሊቨርፑልን የሚለቅ ከሆነ የግራ ክንፉን ቦታ እንግዲህ ኮዲ ጋክፖና ሳቡዝ ላይ ከቨር ሊያደርጉ የሚችሉበት ቻንስ አለ እየተባለ ይገኛል። በተለይ ደግሞ ሊቨርፑል ለ9 ቁጥር ተጫዋች እንግዲህ ከፍተኛ ወጪ የሚያወጣ ከሆነ ብዙ ወጪ ላለማውጣት ሲል እንግዲህ ያንን ነገር ሊጠቀሙ የሚችሉበት ቻንስ አለ እያለ ነበርና ምናልባትም እንደዛ ሊያደርጉ የሚችሉበት እድል ሊኖር ይችላል። ነገር ግን በዚህ ሰዓት ባለው መረጃ ግን ሳቡዝ ላይ በቀጣይ ሲዝን ላይ አንደኛ እንደ ፍሎሪን ቪርትስ ባካፕ ሆኖ ያገለግላል። ሁለተኛ ደግሞ 8 ቁጥር ቦታም ሲጫወት ልንመለከት የምንችልበት ከፍተኛ ቻንስ አለ ብዬ አስባለሁ። እናንተስ የትኛው ቦታ ላይ ሊጫወት ይችላል ብላችሁ ታስባላችሁ የሚለውን ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።